እተውላችኋለሁ፣ ሰላምን እሰጣችኋለሁ። ትልቅ ሰፊ ቃል ነው። ሰላሜን ግን ብራንድ ኒው ነው የኔ ነው አለ። ሰላሜን አለና እተዋለሁ አለ። ምን ማለት ነው? ይዤው አልሄድም። የተቀበለውን ሰላም ኤክስፔሪየንስ ማድረግ አለበት። ተሰጥቶ ኢትስ ኦልሬዲ ጊቭን ባይ ዘ ዌይ ትቼው ነው ኢየሱስ ሄደ። ሲሄደው ትቶት ነው ሄደው። ከሆነ አዳራሽ ወጣችሁ እዚህ አዳራሽ መምጣት አይደለም ክርስትና። ይሄንን ህይወት በክርስቶስ ኢየሱስ ተለማምዶ መኖር መቻል ነው። ሰይጣንን ድል የምትነሱ ታዲያ በምንድን ነው? ሊበጠብጥ ሲመጣ ደጅ ደጁን ነው። አልገረፏቸውም፣ ገርፏቸዋል። ህመሙን ክደውት ነው ወይ? አልካዱትም፣ በልጠውት ነው። ስላልገረፏቸው አይደለም፣ እየገረፏቸው ደስ ይበላቸው አሉ። እኛ እኮ ይላችሁ ስኬት አቁተናል። እንኳን መከራ የሚያስደስት ነገር ሲመጣ እኮ ሰላማችንን ይበጠብጧል። እንኳን ከነሱ 400 ዓመት በፊት የነበረው አብርሃም ወንጌል ሰምቷል። ህዝበ እስራኤል ወንጌል ሰምቷል። በማ በኩል? በሙሴ በኩል። ይሄ ሙሴ የሚሉት ሰውዬስ እዚሁ ዕብራውያን ምዕራፍ 11 ላይ በኃጢአት ከሚገኝ ደስታ ይልቅ ከእግዚአብሔር ህዝብ ጋር መከራ መቀበል የሚበልጥ ክብር እንደሆነ ቆጠረ። የ40 ዓመቱን ምድረ በዳ ፕላን አድርጎ አይደለም ሙሴ ፈርዖንን ቤተ መንግስት የናቀው። አንድ ቃል ደግሞ አለ ዕንባቆም ላይ ነው። ዕንባቆም ላይ ነው ያለው። ሐዋርያት ሥራ ላይ ጳውሎስ ደገመው። ኑ እዩ፣ ስሙ፣ ተደነቁ፣ ጥፉ የሚል ቃል። ኑ አላቸው፣ አቤት አለ አሉ። እዩ አላቸው፣ አዩ። ተደነቁ አላቸው፣ አሉ፣ ጥፉ። በየቀኑ ይሄንን ካላደረገ የሆነ ቀን ይሞታል ሰውየው። ለዚህ ነው ጳውሎስ እምነታው ዛሬ ነው፣ እምነታው አሁንም የምኖርበት ነው። የተሰበከልኝ የዛሬ 10 ዓመት 15 ዓመት አካባቢ የተሰበከልኝ ጊዜ ስለ ተስፋ ሰምቼ ዛሬ ግን በሌላ መንገድ አልኖርም። ዛሬም የምኖረው በዛ ተስፋ በእምነት ስለተዋሃደ ጠቅሟቸዋል መባል አለበት። እኛ ጋር በጣም በእውነት ለማረፍ የተዘጋጀን ሰዎች ነን። እናንተ ሸክም የከበደባችሁ ወደ እኔ ኑ እኔ ያሳርፋችኋለሁ ብሎ አሳርፎናል። አምጣው ካለሱ 2000 ዓመት ሆኖታል። እናንተ 70 ዓመት ሙሉ አትሸከሙ፣ ምን በወጣችሁ። እሱ አምጣ ብሎ እጁን ዘርግቶ አንተም ተሸክመ። ስለዚህ ስጡትና እረፉ። የእግዚአብሔር ሰላም ስጦታ ነው። ከእግዚአብሔር ጋር ሰላም መሆን ግን ግንኙነት ነው። አሁን ጀስቲፊኬሽን፣ ሳንቲፊኬሽን እና ግሎሪፊኬሽን ብዬ ተናግሬያለሁ። ኦልሬዲ ጸድቀናል፣ በቅድስና እንኖራለን። ከፊታችን ደግሞ ክብር አለ። መጽደቅና መክበር ቅጽበታዊ ነው። ቅድስና ግን የላይፍ ታይም ፕሮሰስ ነው። ስለዚህ ጀስቲፊኬሽን ልክ ጌታን የተቀበልን ቀን ጸድቀናል። ኢየሱስ የሚመጣ ቀን ደግሞ እንከብራለን። በመካከል ያለው ዲስፔንሴሽን ዘመኑ ግን የሳንቲፊኬሽን ነው። ኢትስ ኤ ፕሮሰስ። ሊሄድ ሲል ከተናገራቸው በጣም አስደናቂ ነገሮች መካከል አንደኛው የሰላም ስለ ሰላም የተናገረው ነው አይደል? ሰላምን እሰጣቸዋለሁ ሲል አይ ቲንክ እነ ጴጥሮስ በደንብ አሜን ብለዋል። በደንብ አሜን ሲሉ ቆይ ሰላሜን እተውላቸዋለሁ፣ ሰላምን እሰጣቸዋለሁ። ትልቅ ሰፊ ቃል ነው። ሰላሜን ግን ብራንድ ኒው ነው የኔ ነው አለ። ሰላሜን አለና እተዋለሁ አለ። ምን ማለት ነው? ይዤው አልሄድም አይደል? አሁን ዓለም ሰላም የላትም እንዳትሉ፣ ዓለም የምትሰጠው አይነት ሰላም አለ። ጊዜያዊ ሰላም በገንዘብ በኃጢአት በምን በተለያየ ነገር አሁን ልዘረዝረው ጊዜ የለኝም ይነጋብኛል። እኔ የምሰጠው ሰላም አለ ዓለም እንደሚሰጠው ምንድነው? አንኮንዲሽናል ነው። ምንም ውስጥ ግባ አይበጠበጥም። አሁን እኔ ሰማይ የምኖርበትን ሰላም መሬት እናንተ ኑሩበት አለ። አሁን ስትጸልዩ አይደለም ያለው እኮ ሰጥቻችሁ ነው የሚሄደው አለ። ስትጸልዩ በዚህ ሰላም ውስጥ ነው እና ጸልዩ አለ። የተቀበለውን ሰላም ኤክስፔሪየንስ ማድረግ አለበት። ተሰጥቶ ኢትስ ኦልሬዲ ጊቭን ባይ ዘ ዌይ ትቼው ነው ኢየሱስ ሄደ። ሲሄደው ትቶት ነው ሄደው። ለዛ ነው እስር ቤት ገብተው ይደሰታሉ፣ ቤተ መንግስት ቆመው ይደሰታሉ፣ ነገስታት ፊት ይደሰታሉ፣ ገዳዮቻቸው ፊት አይበጠበጡም። እየዘመሩ ነው የሞቱት። ከሆነ አዳራሽ ወጣችሁ እዚህ አዳራሽ መምጣት አይደለም ክርስትና። ይሄንን ህይወት በክርስቶስ ኢየሱስ ተለማምዶ መኖር መቻል ነው። ሰይጣንን ድል የምትነሱ ታዲያ በምንድን ነው? ሊበጠብጥ ሲመጣ ደጅ ደጁን ነው። አልገረፏቸውም፣ ገርፏቸዋል። ህመሙን ክደውት ነው ወይ? አልካዱትም፣ በልጠውት ነው። ስላልገረፏቸው አይደለም፣ እየገረፏቸው ደስ ይበላቸው አሉ። እኛ እኮ ይላችሁ ስኬት አቁተናል። እንኳን መከራ የሚያስደስት ነገር ሲመጣ እኮ ሰላማችንን ይበጠብጧል እንኳን። ስለዚህ መሬት ላይ ስንኖር በጠላቶቻችን መካከል ነው የምንኖረው። እኛ ጠላታችን ዲያብሎስ ነው። በጠላቶቻችን መካከል ነው የምንኖረው። በሰይጣንና በጭፍሮቹ መሃል ነው የምንኖረው። ከዛ ውጭ ደግሞ ክፉ ሰዎች አይጠፉ። ጠላት ቢራባ ብለው የሚለው ሰይጣንን አይደለም። እና ግን በዚህ ሁሉ መካከል አባቶቻችን በዚህ ሰላም አሁን ኢየሱስ ብቻ አይደለም፣ ደቀ መዛሙርቱ ኖሯል፣ ቤተ ክርስቲያን ኖራለች። ይኸው እናንተም እየኖራችሁ። ቁጥር 1 እንግዲህ የተጠበቀ
ተስፋ አለ። ተስፋው የተጠበቀ ነው። ስለዚህ ጥላውን ሲጸልይ አይደለም ተስፋው የሚዘጋጀው፣ ኦልሬዲ የተዘጋጀና የተጠበቀ ነው። አሁን እኛ ነው እየጠበቀን ያለው። ስለዚህ ወደዛ ለመግባት ማንም ከእናንተ መካከል እንዳይጎድል ተጠንቀቁ ነው የሚለው መጽሐፍ። ተጠንቀቁ፣ በህይወታችሁ ላይ የምታልፈውን ነገር በጥንቃቄ አሳልፏት። ለምን? ለዛ ነው የተጠበቃችሁት። መንገድ ላይ በምታገኙት በተለያየ ነገር ህይወታችሁ ደክሞ እንዳትቀሩ። እረፍት አለ ሰማይ፣ ለዛ ተጠብቆ ተቀምጧል። ታዲያ ተጠንቀቁ። ለምን? ማንም እንዳይቀር ካለ የመቅረት እድል ሊኖር ይችል ይሆናል። ማንም እንዳይቀር ነው የሚለው። አሁን ማንም እንዳይቀር እና ምን እናርክ? በጥንቃቄ ኑሩ። ምን ይለናል? ለነዚያ አስቀድሞ እንደተሰበከ ለኛ የምስራቹ ቃል ተሰብኮልናል የሚለውን ቃል የምስራቹ ቃል የሚለውን ይሄ ኢቫንጌላይዞ የሚል አንድ ግሪክ ቃል ይጠቀማል። ወንጌል ማለት ነው። ለነሱም ለኛ የተሰበከው ነው የተሰበከላቸው ነው የሚለው። ለነማ? ለእስራኤላውያን በምድረ በዳ ለነበረው ለእስራኤል ሕዝብ እንደተሰበከ ለኛም የምስራቹ ቃል እና የምስራቹ ቃል የሚለው የጋራ ነው የገባው። እነሱም ሰምተዋል፣ እኛም ሰምተናል ነው። ለኛም ለነሱም ወንጌል ተሰብኳል። እኔ ብዙ ጊዜ አነሳዋለሁ እዚህ ቦታ ላይ የብሉይ ኪዳን የእምነት አባት ተብሎ ግንባር ቀደመው ነው የሚጠራው አባታችን አብርሃም ነው። እንግዲህ እግዚአብሔር ራሱ መጠራት የጀመረው የአብርሃም ተብሎ ነው የጀመረው። አሁን ዘፍጥረት ላይ ሄዳችሁ ሙሴ የአብርሃምን ታሪክ ከዘፍጥረት ምዕራፍ 12 ጀምሮ ሲጽፈው አንድም ቦታ ላይ እግዚአብሔር ለአብርሃም እንዲህ ብሎ ሰበከ የሚል አልጻፈም ሙሴ። ጳውሎስ መጣና ገላትያ ምዕራፍ 3 ላይ እግዚአብሔር ለአብርሃም ወንጌል ሰበከው አለ። አብርሃም ወንጌል ሰምቷል። እንኳን ምድረ በዳ ላይ የተቀመጠ ሕዝብ ከነሱ 400 ዓመት በፊት የነበረው አብርሃም ወንጌል ሰምቷል። ሕዝበ እስራኤል ወንጌል ሰምቷል። በማ በኩል? በሙሴ በኩል። ይሄ ሙሴ የሚሉት ሰውዬስ እዚሁ ዕብራውያን ምዕራፍ 11 ላይ በኃጢአት ከሚገኝ ደስታ ይልቅ ከእግዚአብሔር ሕዝብ ጋር መከራ መቀበል የሚበልጥ ክብር እንደሆነ ቆጠረ። የ40 ዓመቱን ምድረ በዳ ፕላን አርጎ አይደለም ሙሴ ፈርዖንን ቤተ መንግሥት የናቀው። ከነአን የሚባል መሬቱ ወርቅና መዳብ የሚያወጣ መሬት ለማግኘት አይደለም። ሙሴ ቆፍሮ ለምን ወርቅ ያወጣል? ፈርዖን ቤተ መንግሥት ቁጭ ብሎ ወርቅ ያገኛል። እስራኤልን እግዚአብሔር ኑ እረፉ የሚላቸው ከነአን የሚባል አገር አይደለም፣ ወደ እኔ ረፍት ነው እያለ ያለው እግዚአብሔር። ሰበካዋል፣ ኢቫንጀላይዝ አርጓል ሙሴ። ለእስራኤል የተሰበከው ምንድን ነው? የምስራች አላቸው። ግብፅ ቁጭ ብለው ምንድን ነው ሲሉት እግዚአብሔር ወደ እረፍቴ ኑ ግቡ ይላል። በክርስቶስ ኢየሱስ የመስቀል ሞት፣ በፈሰሰ ደም፣ በተቆረሰ ሥጋ እግዚአብሔር ለዘላለም አሳርፋለሁ ይላል። ይሄን የተሰበከልኝ እግዚአብሔር ይሄንኑ ሰብኳል ነው ብሉይ ኪዳን። አንድ ቃል አለ ሉቃስ ወንጌል ምዕራፍ 24 እነዚያ የኤማሁስ መንገደኞች ትዝ ይላችኋል። መንገዱን ሲሄዱ በጣም በእውነት ነው የምላችሁ ይገርሙኛል። እየዛሉ ይሄዱ ነበር የሚል ቃል አለ። ሰው እየደከመው መሄድ አያቆምም። አንተ መሽቶ ሰው ይዛል በምን ታውቃለህ? ኢየሱስ ካልሆነ እኮ አያውቅም። ኢየሱስ እንዲህ ሲያይ ውስጥንም ውጭንም ነው የሚያየው። እየዛላችሁ የት ነው የምትሄዱ? አንተ እዚህ ከተማ ለሆነው ነገር እንግዳ ነህ እንዲህ አሉት። ምን ተፈጠረ አላቸው። እንደ እስራኤልን ይቤዣል ብለን ተስፋ ያደረግነው የናዝሬቱ ኢየሱስ። እሺ በቃልም በስራም ብርቱ ነበር አሉት። ያለውን በሙሉ አድርጓል ከዚህ በቀር አሉት። ይሄኛው ሲል በቃ እኛማ ነፃ ያወጣናል ብለን ነበር፣ በአይሁዳውያን አለቆች እጅ ተላልፎ ተሰጣ፣ እነሱ ሰቅለው ገደሉት አሉት። እናንተ እንግዳ ሰቅለው ገደሉት እንዳለ ኒውሱ እሱ አይደል እንዴ? ተስፋ አድርገኑ ነበር ዛሬ ከሞተ 3 ቀኑ ነው አሉት። ሰው ጨርሶ አይሰማም እንጂ እኮ እሞታለሁ ብሎ በሶስተኛው ቀን እነሳለሁ እኮ ብሏል። አንተ 2 ቀን ወጥረው በቃ አንድ ቀን እንግዲህ ተስፋ እንዳደረግ ነው እያሉ ቆይቶ 3ኛ ቀን ላይ በቃ ሄዱ። ደግሞ እነሱንም የበተናቸው የእነ ማርያም ስብከት ነው። ማርያም ሮጣ መጣ ተገለጠልን በዛ መቃብሩ አካባቢ ስትል ለእናንተ ላንቺ ከተገለጠ ልክ አይደለም ብለው እንደሱ ነው። ምክንያቱም አንዳንድ ሴቶች መቃብሩ አካባቢ ራያየና አለ እኮ ይሄ ነገር ተገለጠልኝ ነው የምትይው? በቃ እንዲህ ቀለው ጳና ተነስ ብለው ወደ ሀገራቸው ሲሄዱ ለካ ተነስቶ እሱ ነው የሚያወራው። ስሙ ምን እንደሚታውቃላችሁ? ከሕግ ከነቢያትና ከመዝሙራት እየጠቀሰ ኢየሱስ ክርስቶስ ሊሞት እንደውም ሊሰቀል ሊሞትና ሊቀበር በሶስተኛውም ቀን ሊነሳ እንደሚገባው ከመጽሐፍት እየጠቀሰ አስረዳ። ይሉታል። ታውቃለህ አሁን እየሰበከ እያለ ልባችን ይቃጠልብን ነበር አለ። ስብከት እኮ ሰው አይቀይርም። ታውቃለህ ልብ እየተቃጠለ አቅጣጫ አይቀይርም። ብርሃኑ ሲነካ ነው የምትመለሰው። አንተ ምን አይነት ሰባኪ ነው እባክህ። ያኛው ሲሞት ደግሞ ይሄኛው ተነሳ። እንደዛ ነው ምንለው ይላሉ። ምን ጉድ ነው እባክህ ያወርዱ ይል እንዴ አንተ መጽሐፍትን እንደዚህ ያውቃል። እንደውም አንድ ቦታ ምን ይላል መሰላችሁ? ዓለም ከተፈጠረ ጀምሮ ይህ ሰው እንዳስተማረ ማንም አስተምሮ አያውቅም አሉ ይላል። በጣም ረጅም አውርቶ እኮ አይደለም የሚያወራው ነገር ግን ብርሃን ነው እና ነፃ ያወጣል። ማን አውርቶ ያውቃል? ነቢያት የሚለው የታሪክ መጽሐፍና የነቢያቱን አጠቃላይ ነው የሚሰበስበው።
መዝሙራት የሚለው እነዚህ የቅኔ መጽሐፍት the whole ብሉይ ኪዳንን በአይሁዱ እጅ ላይ 24 በእኛ እጅ ላይ 39 ማለት ነው ያለው ሙሉን ሰብስቦ ጨመቅ 15 ኪሎ ሜትር የሰበከው እሱ። እናቴ አዲሱን አካል ነው የለበሰው አይደክመው። እነሱም ብሎ እንደመጣ አላወቁ። ሩቅ ነው እንደምትል ባካቲት ናግባና እስቲ አብረን እንደር ለምን ይሄን ትምህርት ብትቀጥለው እሺ ብሎ ገባ። ሲሰጡት ያው ምግብ ላይ ሁሉ እሱ ነው የሚያመሰግነው። ቆርሶ ልክ ሲያመሰግን አይናቸው በራ ይላል። እንዴ ተነሳ ሲሉ ተሰወረ። ከዛ አልበሏትም። በዛችሁ ተመልሰው ሮጠው አይደል እነ ጴጥሮስ ተሰብስበው፣ ጴጥሮስና ዮሐንስ ደግሞ ኢየሱስ መቃብር ጋር ሄደው እንደተነሳ አይተው መጥተዋል። በማርያም ስብከት ነው እነሱ ሄዱት። እነዚህ ደግሞ አገራቸው ደርሰው ተመልሰዋል። ገብተው ኢየሱስ ተነስቷል አሉ። ከነ ማርያም ቀጥሎ የተገለጠው ለነሱ ነው። አረ መንገዱን 15 ኪሎ ሜትር ሙሉ ሲሰብከን ከዛስ ምግብ ቆርሶ ሲሰጠን አይናችን በራ። ራሱ እኮ ነው አይተነዋል እያሉ እያወሩ በተዘጋ በር ኢየሱስ ገባ። ልክ ዘው ብሎ ሲገባ ጌታችን መጣ አይደለም ያሉት። መንፈስ ያዩ መሰላቸው። መንፈስ ነው ይሄ ነገር ሲሉ መንፈስ በእኔ እንደምታዩ ስጋና አጥንት የለውም አምጡ የምትበሉትን ብሎ አሳ ነገር ነው መሰለኝ እየበሉ የነበረው አምጡ አላቸው። ተቀበላቸውና በላ ይላል። ከዛ እኔው ነኝ አለ ቶማስ። እንደውም ሁለቴ ነበር እንትን ያለ ተነስቷል አሉት። ለብቻው አግኝቶት ተነስቷል ሲሉት ማ አላቸው ኢየሱስ አሉት። አይ ቶማስ ባይዘው ዮሐንስ ብቻ በአንድ ስም ይጠራዋል ዲዲሞስ ብሎ። ዲዲሞስ ማለት ባይዘው መንታ ማለት ነው። ታውቃለህ? ሁለት ቦታ ነው የሚቆመው ሁሌ። እዚህ ጋር ይቆምና ባይሆንስ ይላል ሁሌ። አላዛርን ኑና ሄደን እናስነሳው ሲል ኢየሱስ ተኝቷል እንቀስቅሰው ሲል ተኝቶ ከሆነ ይነሳል ያለው እሱ ነው ባይዘው ሲል አይ እንኳን በዛ አልኖርኩኝ ለእናንተ ስል ሞቷል ላስነሳው ነው ሲል ወዲያው አይ እኛም ሄደን አብረኑ እንሙታለ ይላል ወዲያው። ሁለት ነው ተቃል መንታ ነው ሰውየው ዲዲሞስ የተባለውም ቶማስ እና ተነስቷል ሲሉት ኧረ እኔ ካልነካው አላምንም ማይታል እዚህ እንትን የተወጋ ውስጥ ማስገባት አለብኝ እጄ ይላል። ቶማስ ባለበት ኢየሱስ መጣ አየው ና አለው። ሳዩ የሚያምነዋል እንደሱ የሚወደነው ከል አንተ አታምንም ድሮም በል ውጣ አይደለም የሚለው አምጣ እጄን አለው። አስገባ ራሱ የተወጋው ጎኑ እጄን ይኛል ማሳይ። ቶማስ ኢየሱስ ተነስቷል አይደለም ያለው እንደነሱ ጌታዬ አምላኬ አለው። አይ ማይ ሎርድ ማይ ጋድ ዩ አር ጋድ አንተ እግዚአብሔር ነህ አለው። ታውቃለህ እምነቱን ነው ስቴትመንት አንተ አምላክ ነህ አለው። አምላኬ ጌታዬ ክሪዮስ ያህዌ አለው። ማንም በዚህ መንገድ ጠርቶት አያውቅም። ወንጌላት ላይ ከአብና ከመንፈስ ቅዱስ እኩል ነው። ጋድማን ለእነሱም ተሰብኳል ለኛም። ከዛ ነገር ግን የሰሙት ቃል ነው የሚለው የቀድሞ ትርጉም የሰሙት ቃል ከሰሚዎቹ ጋር ቃሉን ከእምነት ጋር ስላላዋሃዱት አልጠቀማቸውም። የሰማነውን ግን ወንጌል የሰማነውን ይሄንን የዘላለም ሕይወት የሚያስገኝ ወንጌል ስለ ዘላለም ዕረፍት የተሰጠውን ተስፋ ሰው ሰምቶ ካላመነ ግን መስማት ብቻውን በቂ አይደለም። በእምነት ከኔ ጋር መዋሃድ አለበት። መጽሐፍ ቅዱሳችን ላይ አንዳንድ የመጽሐፍ ቅዱስ ክፍሎች አሉ ሰምተው ቸርች ውስጥ ኖረው በእምነት ግን ስላላዋሃዱት መጨረሻ ላይ ጌታ ኢየሱስ ክርስቶስ እኮ አላወቅኳቸውም ያላቸው ሰዎች አሉ። ማቴዎስ ወንጌል ምዕራፍ 7 ከቁጥር 21 እስከ 23 ድረስ እንደዚህ ይላል። በሰማይ ያለውን የአባቴን ፈቃድ ሳይፈጽም ጌታ ሆይ የሚለኝ ሁሉ ወደ መንግሥተ ሰማይ ምንድን ነው የሚለው አይገባም። በዚያ ቀን ብዙዎች ጌታ ሆይ በስምህ ትንቢት አልተናገርንምን? በስምህ አጋንንት አላወጣንምን? በስምህ ብዙ ተአምራት አላደረግንምን? ይሉኛል። ምን ማለት ነው? አርገዋል ማለት ነው። ቀጥሎ ቁጥር 23 ምንድን ነው የሚለው? በዚያን ጊዜ ከቶ አላወቅኳችሁም ነው የሚለው። አላቃችሁም አይደለም የሚለው። አላውቃችሁም አይደለም። አላወቅኳችሁም ማለት ምን ማለት መሰለ? እስኪ አስታውሰኝ ሲል እግዚአብሔር ረስቶት የዘላለም አምላክ አንተን በዚህ ጥቂት አይምሮ እስቲ ሪማይንድ አርግ። ሮብ ይሄው በጣም ባስደናቂ ኮሚትመንት ነው የምትማሩት። በእውነት ስለናንተ ሁል ጊዜ ጌታን ማመሰግናለሁ። በጣም ደስተኛ ነኝ። ይሄ መሰጠታችን ወደ ቤታችን ተከትሎን መሄድ አለበት። በስሙ ብዙ ነገር አድርገናል ሲሉት አላወቅኳችሁም። እነማን ናችሁ? አላመናችሁብኝም እኮ። አይ ጳውሎስ ምንድነው ያለው? አገልግዬ የተጣልኩ እንዳልሆን ሩም አለው ማለት ነው። ስለዚህ በጥንቃቄ መዳንን እንድትፈጽም ማለት ነው። አንዳንድ ለብዙ ነገር አርነት የሚሰጡንን ትምህርቶች ከጭንቅላታችሁ ፈጽማችሁ ማውጣት አለባችሁ። ለምን መሰለህ? ይመቻላ፣ ይስማማሃል።
ምን ችግር አለው? ያንን እያደረገ እከሌኮ ተሳክቶለታል ይላል። ስኬት መሬት ነው እንዴ? መኪና መንዳት ነው እንዴ ስኬት? ቆንጆ ቤት ውስጥ ገንብታ መኖር ነው እንዴ ስኬት? ህንፃ መስራት ነው እንዴ ስኬት? አይደለም። በጌታ ያልሆነ እግዚአብሔር የለም የሚል ሰውዬ ህንፃ ሰርቷል። እሱ ነው እንዴ ስኬት? ስልጣን ነው እንዴ? ገንዘብ ነው እንዴ? በጣም ህዝብ ሁሉ ተሰብስበው ሆ ስላለ ነው እንዴ ስኬት? እሱ ስኬት አይደለም፣ እንደው ሞት ነው። ሰው ባያቅ ነው ጥሩ። ስኬት ሰማይ ነው። ስኬት ዘላለም ነው። ስኬት እግዚአብሔር ተሳክቶላል ሲል ነው። እስቲ አሜን በሏ። ዘላለም ነው ስኬት። ምን ያደርጋል? መሬት በነበረበት ዘመን ማን ነው ጳውሎስን የሚያደንቀው? ማንም አያደንቀውም። ከ2000 ዓመት በኋላ እኔ ነኝ የማደንቀው። በነበረበት ዘመን እብድ ነህ ነው ያሉት። እብድ ምን እብድ እኮ ነው ያው እናንተ ሰው ነው። ታዲያ ምንድነው ጳውሎስ ይሳካል? ሰማይ አየህ፣ ስንሄድ እንደምናገኘው ብቻ አይደለም። ፊቱ እቆማለሁ አለ፣ የክብርን አክሊል እቀበላለሁ አለ፣ እርሱስ ይሰጠኛል አለ። ለምን መሰለ? የኔን ሉዝ አድርጌያለሁ፣ የእሱን ጌን አረጋ። የኔን ትቼለታለሁ፣ እሱ የራሱን ይሰጠኛል። በእኔ ዕድሜ እሱ ገብቶ እየኖረ ነው አለ። አየህ፣ የሆነ 2 አጋንንት ብታወጣ አንድ የሞተ ብታስነሳ መቆሚያ መቀመጫ ልታጣ ትችላለህ። እንዳንተ ያለ ማን አለ ይሉ አልተሰብስብ። እኔ ማልጠቅም ባሪያ ነኝ ማለት አለብህ። የሚገባኝን ያረኩት ክሬዲቱ ለእግዚአብሔር። ይኸው ጌታ ኢየሱስ ክርስቶስ እንግዲህ ቃል በቃል እዛ ለተሰበሰበ ሕዝብ ነው ያወራው። እላችኋለሁ አለ። መቼ? ሰማይ አባቴ ፊት። አየህ፣ አብ ጀስት ነው፣ ጻድቅ ነው። እንዲህ ቤንድ አያረግም አብ። ወልድስ እኔን ለማዳን ወርዷል፣ የሚከፈለውን በሙሉ ከፍሏል፣ ኑር ብሎ ነው ሄደው። መንፈስ ቅዱስስ ኢየሱስ የሰጠኝን ኃላፊነት እንድፈጽም በእኔ አድሯል። ይህንን ሁሉ ኢንቨስትመንት እግዚአብሔር አድርጎ ብቀልድና ብጫወት አንድ ልጁን ላስከፈለው ጉዳይ እኔ እንደፈለኩኝ በሆነ እግዚአብሔር ዝም ይላል። ምን ማለት እንደሆነ ታውቃለህ? ካንተ ጋር አብረን በልተናል ማለት የኢንካርኔሽን ምስክር ነኝ ማለት ነው። አብሬ ምግብ በልቻለሁ ማለት ሰውን አውቃለሁ። ሂስቶሪካሊ ኢየሱስ መሬት ላይ ሲኖር ያውቁታል ማለት ነው። እላችኋለሁ ማን እንደሆናችሁና ከየት እንደመጣችሁ አላውቅም። እናንተ አመፀኞች ሁሉ ከእኔ ራቁ ይላል። ዋራምቴ አይደሉም ማለት ነው። አብሮ መብላት፣ አብሮ መጠጣት እና እምነት የሚባል ሰብስታንስ አለ ክርስትና። በጣም ሲሪየስ የሆነ እምነት። ይሄ ተስፋ እረፍት ያለበት ተስፋ አኗኗርህን ፎርም ያደርገዋል። እያብረቀረቀ ፊቱ ወንጌል ቆሞ እየሰበከ ከዛም አልፎ በመካከላቸው ብዙ ድንቆችና ምልክቶችን እያደረገ ልጁ ጆሮአቸውን ደፍነው ይላል አይደል? ስለ ኢየሱስ ሲያወራ ጆሮአቸውን ደፍነው ወደ ከተማቸው አደባባይ ይዘው ወጥተው በድንጋይ ወገሩት ይላል። የሚሰብከውን ኢየሱስን መሲሁን ሲሰቅሉ እጃቸው አልተንቀጠቀጠም። ደገሙት እስጢፋኖስ ላይ። ኤስ ልጅ መሲሁ ኢየሱስ መስቀል ላይ ሲሞት ያለውን እየገደሉት አለው። የሚያደርጉትን አያውቁምና። ኢየሱስን የሰቀለ ሕዝብ ነው የሰቀለው እስጢፋኖስን። ያው ኮንግሪጌሽን ነው። በስጢፋኖስ መጠን ምናልባት የሰበከ ሰው ከፈለጋችሁ ጳውሎስ ሐዋርያት ሥራ ምዕራፍ 26 ላይ ነው። ከዛ ውጪ ተሰብኮ አያውቅም። በዚህ ልክ የእግዚአብሔር ቃል ማይቲ ነው። ብርሃኑ፣ ጥንካሬው፣ ቦልድነሱ፣ እርግጠኝነቱ፣ የመለኮት አብሮነት በዚህ መጠን የእግዚአብሔር ቃል እየተሰበከ እምቢ አሉ። እኔ አንድ የነቢያት መጽሐፍ ላይ በጣም አንድ የሚገርመኝ ቃል አለ። ኤርምያስን ይመጣና እንደዚህ አለ፣ ወደማይሰሙ ልካለሁ። አረ እግዚአብሔር ኧረ ይገሉኛል አለው። አረ ካልሰሙኝም ይወግሩኛል ሲል ግንባሬን በእነሱ ፊት አለው እንደ ባልጩት እንደ ቡላ ድንጋይ አይደል። አንድ ቃል ደግሞ አለ ዕንባቆም ላይ ነው። ዕንባቆም ላይ ነው ያለው። ሐዋርያት ሥራ ላይ ጳውሎስ ደገመው። ኑ እዩ፣ ስሙ፣ ተደነቁ፣ ጥፉ የሚል ኑ አላቸው። አቤት አለ አሉ። እዩ አላቸው፣ አዩ። ተደነቁ አላቸው፣ ፓ አሉ፣ ጠፉ። የፊልጵስዩስ ከተማ ጳውሎስ ያገኘ ሴትዮዋ በእርግጥ የቲያጥሮን ከተማ ሰው ናት። ፊልጵስዩስ ቸርች በጣም ሰፖርተር ነበሩ ለጳውሎስ አገልግሎትና አንዷ እሷ ነበረች ነው የሚባል እና እሷ ሐር ነጋዴ ሴቶች ቁጭ ብለው እያጠቡ እያለ ጳውሎስ ቆሞ ይሰብካል። ቆሞ ሲሰብክ ምዕራፍ 16 ላይ ነው አይደል? ሐዋርያ 16 ቁጭ ብላ እየሰማች ያለ ጳውሎስ የሚናገረውን ታስተውል ዘንድ ጌታ ልቧን ከፈተው ይላል። በጌታ አመነች። አምና አምኛለሁ በወንጌል ብቻ ነው እንዴ አለች። አይደለም፣ ወደ ቤት አብረን እንሂድ አለቻቸው። ለምን? የቤቴ ሰዎችንም ስበክልኝ። ወደ ቤት ይዘው ሄደችልና የቤቷም ሰዎች አመኑ። ሰሙ ብቻ አይደለም የሚለው አመኑ። አያሌ ትውልድ እነ ጳውሎስ ሲሰብኩ ይቃወማቸዋል። ያንን ወንጌል ሰምቶ አያሌ ትውልድ እየተቀጣጠለ መኖር አለበት። የዛሬ ዓመት የነበረኝ እምነት አይባልም። እምነት የዛሬ ነው። እምነት አሁን ነው። ዛሬ የምትኖርበት ነው። የዳነው በእምነት ነው። የምንኖረው በእምነት ነው። ለዛ ነው መጽሐፍ ቅዱሳችን ላይ እምነትን እንደ ጋሻ ነው የሚመስለው ጳውሎስ። መንፈሳዊ ውጊያ ስላስተማርኩ እምነት እንደ ጋሻ አይደል? ጋሻና እምነት ምን ያገናኘዋል ብላችሁ እኔ መንፈሳዊ ውጊያ አስተምሬያለሁ። በጣም ረጅም ጊዜ እዛኛው ቤት 6 ወር 7 ወር አስተምሬያለሁ። እንደዚህ ነው የሚይዘው። ዳርዳሩ ነሐስ ነው፣ መሃሉ 4 ሌየር ያለው ሌዘር ነው አይደል?
እና ሁልጊዜ ሮማዊ ወታደር ጧት ምን ያደርጋል? ሌዘሩ መሃል ላይ ውሃ ያፈሳል፣ ራስ ያደርገዋል። ነሐሱና ሌዘሩ የሚገናኙበት ቦታ ላይ ደግሞ ዘይት ያደርግበታል። ለምን? ደርቆ እንዳይቆረጥና እንዳይወድቅ። እሳት ያዘለ ፍላጻ አየር ላይ የተንበለበለ ሲመጣ አይደል የክፉን ፍላጻ ታጠፉ ዘንድ እንዲቻላችሁ ነው የሚለው። ታጠፉ ዘንድ ማለት እሳት አዝሎ ነው የሚመጣው። እርጥብ ከሆነ ጋሻው በመጣበት ሰዓት እሳቱ ጋሻው ላይ ሲፈነዳ ጋሻው እርጥብ ስለሆነ ያጠፋል። ደረቅ ከሆነስ ይነዳል። በየቀኑ ይሄንን ካላደረገ የሆነ ቀን ይሞታል ሰውየው። ለዚህ ነው ጳውሎስ እምነታው ዛሬ ነው፣ እምነታው አሁንም የምኖርበት ነው። የተሰበከልኝ የዛሬ 10 ዓመት 15 ዓመት አካባቢ የተሰበከልኝ ጊዜ ስለ ተስፋ ሰምቼ፣ ዛሬ ግን በሌላ መንገድ አልኖርም። ዛሬም የምኖረው በዛ ተስፋ ነው። በእምነት ስለተዋሃደ ጠቅሟቸዋል መባል አለበት እኛ ጋር። አሜን ነው። ምክንያቱም የሚቀጥለው ቁጥር ላይ እኛ ያመንነው ግን ወደዚህ ረፍት እንገባለን ይላል። ምንድነው የሚለው የደብዳቤው ጻፊ? አምነናል እና እንገባለን። እኛ ያመንነው እንገባለን። ክብር ለኢየሱስ ይሁን።